ብዙ ሰዎች ህይወት አሰልቺ የምትሆንባቸው ክህሎቱ ስለሌላቸው ሳይሆን ትክክለኛውን የቴክኖሎጂ ወይም ቴክ ስኪልስ ስላልተማሩ። በዚህ ሰዓት ወደኋላ ለመቅረትም ሆነ ወደፊት ለመስፈንጠር ፎርሙላው ቀላል ነው። ከዚህ ቀጥዬ የምዘረዝራቸውን 10 የቴክኖሎጂ ክህሎቶች ከተማራችሁና በጥንቃቄ ከተረዳችኋቸው ህይወት በጣም ቀላል ትሆንላችኋለች። በዚህ የቴክኖሎጂ ዘመን አብራችሁ መሳፈር ትችላላችሁ። ሰላም፣ እንዴት ናችሁ? በዛሬው ቪዲዮ የማሳያችሁ አንድ ሰው በተለይ በዚህ ዘመን ካሉ የቴክኖሎጂ ውጤቶች መካከል የትኛውም ዓለም ላይ ለመኖር በጣም ቀላል እንዲሆን ከሚያስችሉ 10 ክህሎቶች መካከል እናያለን ማለት ነው። ስኪል 1 it is about digital literacy. Digital literacy ማለት it is about knowing how to use your phone, knowing how to use your computer. ብዙ ሰዎች ስልክ አላቸው፣ ስልክ የሌለው የለም። ብዙ ሰው ኮምፒውተር አለው፣ ኮምፒውተር የሌለው የለም። ነገር ግን እንዴት እንደሚጠቀምበት ብዙ ሰው ያውቃል። ምናልባት ሰንበዴ ኮምፒውተር የገዛው ቲክቶክ ላይ ሰንበዴ የሆነ ነገር ሲሰራበት ስላየ ሊሆን ይችላል፣ ወይም ለመዝናናት ሊሆን ይችላል። ግን ፋይሎቻችሁን እንዴት አድርጋችሁ ነው የምታደራችሁ? እንዲሁ ስለዛ ስልክ ስለዛ ኮምፒውተር ሴቲንግ ምን ያክል ታውቃላችሁ? ዛሬም ድረስ ሜሞሪ ካርድ ተጠቅማችሁ ነው ፋይላችሁን ሴቭ የምታደርጉ? ለዛ ስልክ ወይም ደግሞ ለዛ ኮምፒውተር የሚሆኑን አፕሊኬሽን ዳውንሎድ ማድረግ ትችላላችሁ? ይበላሽባችሁስ ሌላ እንደገና ኢንስታል ማድረግ ትችላላችሁ? ኢሜል እንዴት ነው? ኢሜል ክሬት አድርጋችሁ በኢሜል መረጃ መቀየር ትችላላችሁ? እነዚህን ሁሉ የሚያጠቃልል ነው ዲጂታል ሊትሬሲ ማለት። ስኪል 2 it is about online research. እንግዲህ በዚህ ዘመን በጣም ኤቭሪቲንግ ቢዝነስ በሆነበት የቴክኖሎጂ ዘመን ብዙ ነገር ኦንላይን ነው የሚገኘው። የተጻፈው ነገር ኦንላይን ነው፣ ቪዲዮ ኦንላይን ነው፣ ድምፁ ኦንላይን ነው፣ ፒክቸርስ ኦንላይን ነው፣ ኤቭሪቲንግ ኦንላይን። ስለዚህ ለእናንተ የሚሆነውንና ትክክለኛውን ሶርስ ሰርች አድርጎ ማግኘት ራሱን የቻለ ክህሎት ነው። ትክክለኛውን ኢንፎርሜሽን ለእናንተ ሊሆን የሚችለውን ኢንፎርሜሽን ፈልጎ ለማግኘት ደግሞ የሀብቱን አባውት ኪወርድስ። ስለምንድን ነው ሰርች የምታደርጉ? ኪወርድ ስለሚባሉት ነገሮች ማወቅ አለባችሁ። ስለነዚህ ማወቅ ካልቻላችሁ ምን እንደምትፈልጉና ለምን አገልግሎት እንደምትፈልጉት እንኳን አታውቁ ማለት ነው። ሰርች ካደረጋችሁ በኋላ ለምሳሌ አንድ ጉግል ላይ ሰርች ካደረጋችሁ በኋላ ከምን ላይ ነው ያን ኢንፎርሜሽን የምታገኙት? ኢቨን አሁን ላይ ሰርች እንኳን ሲደረግ ከምንድን ነው ሰርች የምታደርጉት? ሰርች ለማድረግ ምን ያስፈልጋቸዋል? ሜቢ ብዙ ሰው ኢንተርኔት እንደሚያስፈልግ አያውቅም። ሜቢ ብዙ ሰው ብራውዘር ስለሚባለው ነገር አያውቅም። ከብራውዘሮች መካከል ደግሞ የትኛው ቤስት ብራውዘር ነው ብለው ደግሞ ሌሎች ሞር አድቫንስድ ሆነው አውቀውታል። ስለዚህ እናንተ ስለዛ ነገር ለማወቅ ማንን ልጠይቅ ከየት መጻፍ ላም ብላችሁ ስትጨናነቁ ሰዎቹ የሚፈልጉትን ኢንፎርሜሽን አጠናክረው ለጥ ብለዋል፣ ወይም ደግሞ ረፍት ላይ ናቸው፣ ወይም ሌላ ስራ እየሰሩ ናቸው። ወደኋላ ቀራችሁ ማለት አይደል። ሰርች ያደረጋችሁትን ከተለያዩ ሰርቾች ኮምፔር ማድረግ የትኛው የተሻለ ነው? በተለይ በዚህ ሰዓት ደግሞ አሁን ብዙ ኤአይ የሚባል ቴክኖሎጂ መጥቷል። ኖርማሊ ሰርች የምታደርጉትን ነገር ከብዙ ሰርሶች ራሱ ኢንቴግሬት አድርጎ ሊያመጣላችሁ ይችላል። ነገር ግን ኤአይ ሁል ጊዜ አኪውሬት ነው ማለት አይደለም። ስህተት ሊሰራ ይችላል። ስህተት ነው አይደለም ለማለት you know how to search accurately። በየጊዜው የሚያጋጥሟቸውን ችግሮች ቶሎ መፍትሄ ለማግኘት ሰርች ማድረግ እንደ ክህሎት መልመድ፣ እሱን መለማመድ፣ እሱ ላይ ማወቅ በጣም ወሳኝ ነው። ተማሪዎች ብትሆኑ፣ የቢዝነስ ያላቸው የቢዝነስ ኦነርስ ብትሆኑ፣ ምን ወላጆች እንኳን ብትሆኑ ለልጆቻችሁ የሚያስፈልገውን ኢንፎርሜሽን ሰርች ማድረግ መቻል ያስፈልጋል። በተለይ በዚህ ጊዜ ሰርች ማድረግ ካልቻላችሁ የትም ቦታ ቴክኖሎጂ ቢጨምር የትኛውም ኢንተርኔት ሞር 6G 7G ከዛ በላይ ቢሄድ ለእናንተ ምናችሁም ሊሆን አይችልም ማለት ነው። የተጠቀማችሁ ሊሆን አይችልም ማለት። ስኪል 3 it is about cyber security ነው። ሳይበር ሴኩሪቲ ማለት ኦንላይን ሴኩሪቲ ማለት ነው፣ ኦንላይን ነው። ስለዚህ ፓስወርድ ስለ ፓስወርዶቻችሁ ማወቅ አለባችሁ። ፓስወርዳችሁ ሴኩር መሆን መቻል አለበት። አለዛ ኢሜል ቢኖራችሁ ስልካችሁ ፓስወርድ ከሌለው ፓስወርዳችሁ በቀላሉ መከፈት የሚችል ከሆነ ቱ ፋክተር አውተንቲኬሽን ስለሚባለው ነገር ምን ያክል ታውቃላችሁ? ቲክቶክ፣ ዩቲዩብ ኢሜል ሊኖራችሁ ይችላል። ግን how much you know about factor authentication? How much you know passkey? How much you know many other authentication applications for example? አለዛ ሰንበዴ የእናንተን ነገር ሊያጭበረብርና የራሱ ሊያደርገው ይችላል። ኢቨን ኦንላይን ስላላችሁ ለምሳሌ ዲጂታል ባንኪንግ ልትጠቀሙ ትችላላችሁ። ፓስወርዳችሁ እንዴት ነው? ምን አይነት ፓስወርድ ነው መጠቀም ያለባችሁ? አለዛ በቀላሉ ሃከሮች ሃክ ሊያደርጓችሁ አስቡት። እየየ ነው እና ይሄን ነገር ማወቅ የዚህ ዘመን ግዴታ ነው። ስካም ስለሚባለው ነገርስ ምን ታውቃላችሁ? ለምሳሌ ቴሌግራም ይኖራችኋል፣ ሌሎች ሶሻል ሚዲያ አካውንት ይኖራችኋል። ሰዎች ሃክ ለማድረግም ሊሆን ይችላል፣ ሌላ ኢንፎርሜሽን ስለእናንተ ለመሰለል ብዙ ሊንኮችን ይልኩላችኋል። እነዚያን ሊንኮች ተረካችሁ የእናንተ ኢንፎርሜሽን ኤቭሪቲንግ ስልካችሁ ላይ ኮምፒውተራችሁ ላይ ያለው ነገር ሁሉ ስለምትወጡ ስለምትገቡበት ማንኛውም ነገር በቀላሉ መረጃ ማግኘት የሚያስችላቸውን መረብ ዘረጉ ማለት። ስለነዚህ ነገሮች ማወቅ ገንዘባችሁን ትጠብቃላችሁ፣ ሚስጥራችሁን ትጠብቃላችሁ፣ ክብራችሁን ትጠብቃላችሁ፣ የነገ ማንነታችሁን በጥንቃቄ ትይዛላችሁ ማለት። ስኪል 4 it is about AI literacy ይባላል።
ኤአይ ሊትሬሲ ማለት ዛባውት አርቲፊሻል ኢንቴሊጀንስ ሊትሬሲ ማለት ስለ አርቲፊሻል ኢንቴሊጀንስ ማወቅ። ብዙ አይነት በጣም በብዙ ሺህ የሚቆጠሩ የተለያዩ ታስኮችን የሚሰሩ የአርቲፊሻል ኢንቴሊጀንስ ቱሎች አሉ። ለምሳሌ ቻትጂፒቲ አንዱ ቱል ነው። ጄሚናይ፣ ግሮክ፣ የፌስቡክ የሜታው ባይትሰልፍ በጣም ብዙ እዚህ ዘርዝረን የማንጨርሳቸው የኤአይ ቴክኖሎጂዎች አሉ። እነሱን የሆነ ነገር ለመጻፍ፣ የሆነ ነገር ፕላን ለማድረግ፣ የሆነ ነገር ዲዛይን ለማድረግ፣ የሆነ ነገር አናላይዝ ለማድረግ በቀላል እንዴት ነው የምትጠቀሙባቸው? ሃው ካን ዩ ዩዝ ኢት? ኖርማሊ የምትነካኩት አይነት ሴቲንግ የላቸውም። ግን ፕሮምፕት ስለሚባለው ነገር ምን ያህል ታውቃላችሁ? ፕሮምፕት መጻፍ የማትችሉ ከሆነ ኤአይን መጠቀም አትችሉም ማለት ነው። ስለ ፕሮምፕት ማወቅ ብቻ ሳይሆን ፕሮምፕትን እንዴት አድርጌ በጽፈው ነው የምፈልገውን አይነት ስራ እንዲሰራልኝ ማዘዝ የሚችለው የሚለውን ነገር ማወቅም ይጨምራል። ኤአይ በጣም ብዙ ሀሳቦችን ያመነጭላችኋል። ማንኛውንም ትምህርት ቤት መሄድ ሳያስፈልጋችሁ መማር ማወቅ የምትፈልጉትን ነገር ሁሉ በቀላሉ ለማወቅ የሚያስችላችሁ የዘመኑ ገጸ በረከት ነው ኤአይ ማለት ነው። በጣም ከብዙ ሺህ ሰዎች መካከል በጣም የተሻላችሁና ስኬታማ ልትሆኑ ከሚያግዛችሁ ዋነኛው የዲጂታል ቴክኖሎጂ ክህሎት መካከል ኤአይ ነው። ኤአይን ማወቅ በጣም የግድ የሆነበትን ዘመን ላይ ነው። ለምሳሌ የቀላሉ ነገር ናሽናል አይዲ ይኖራችኋል ብዬ አስባለሁ። ባዮሜትሪክ ዳታ ሰጣችኋል። ያ ባዮሜትሪክ ዳታ በኤአይ ነው የሚሰራው። ኖርማሊ ኤአይ ነው ነገ እናንተን ዲቴክት የሚያደርገው፣ ነገ የእናንተን አይን፣ የእናንተን እጅ፣ የእናንተን የፊት ገጽታ ዲቴክት የሚያደርገው እና ስለ እናንተ ኢንፎርሜሽን በየትኛውም ኤሪያ ላይ የሚሰጠው ኤአይ ነው። ስለዚህ ስለ ኤአይ ሳታውቁ ኖርማሊ እናንተን ኢንፎርሜሽን ሰጣችኋል ኦልሬዲ። ስለዚህ ቢቻል ስለዚህ ቴክኖሎጂ ማወቅ ያስፈልጋል። አምስተኛው ክህሎት ቤዚክ ኮዲንግ ሎጂክ። ይህ ማለት ኮምፒውተሮቻችን ወይም ስልኮቻችን እንዴት እንደሚሰሩ ማወቅ ማለት ነው። መስራት አይደለም፣ እንዴት እንደሚሰሩ ማወቅ፣ እንዴት እንደሚያስቡ ማወቅ። በምን መንገድ ነው የሚሰሩት? እናንተ ላትሰራችሁ ትችላላችሁ። እንዴት እንደሚሰሩ ማወቅ። ኖርማሊ ፕሮግራመር መሆን አይጠበቅባቸውም፣ ግን ያ ነገር እንዴት እንደሚሰራ ማወቅ በጣም በብዙ ኤሪያ ብዙ መልካም አጋጣሚዎችንና እድሎችን ሊፈጥርላችሁ የሚችል ነው። ስለሆነ ነገር ማወቅ። ለምሳሌ ሲ++ ላትሰሩ ትችላላችሁ፣ ግን ሲ++ ግን ምንድን ነው የሚጠቀመው? ስኬሌተኑ እንዴት ነው የሚሰራው? ኤችቲኤምኤል ምንድን ነው? ሲኤስኤስ ምንድን ነው? ጄኤስ ምንድን ነው? እንዴት ነው የሚሰራው? ለምን አገልግሎት ነው? ሲምፕል የሆነ ነገር ማለት ነው። ሲክስ ስኪል ኢት ኢዝ አባውት ኮንተንት ክሬሽን። ኮንተንት ክሬሽን ማለት ለሆነ አገልግሎት የሚያገለግሉ ቪዲዮዎችን መቅረጽ መቻል። ለምሳሌ ስልኮቻችሁ ይኖራል። በስልካችሁ ለሰዎች የሚያገለግል አይነት ቪዲዮ እንዴት ነው መቅረጽ መቻል? ዋት ዘ ኢሰንሻል ኤሌመንትስ ኦፍ ፎቶግራፊ ኦር ቪዲዮግራፊ። የተለያዩ ግራፊክስ መስራት መቻል፣ ፖስተሮችን፣ ባነሮችን መስራት መቻል ነው። በተለያዩ ልብሶች ላይ፣ በደብተሮች፣ በወረቀቶች፣ በተለያዩ ነገሮች ላይ በምታዩቸው የተለያዩ ዲዛይኖችን ታያላችሁ። እነዚያ ዲዛይኖች እንዴት ነው የተሰሩ? ምን አይነት ፎርሙላ አላቸው ከጀርባቸው? በምን መንገድ እንዲሰሩ ነው ወይ ደግሞ በምን መንገድ ነው ያን ያህል ጥንቃቄ? አብዛኛው ነገር ስታዩት ተመሳሳይ ነገሮች ታገኛላችሁ። ሶ ዋት ዘ ሳይንስ ኢን ቢሃይንድ ሰች ግራፊክስ? ለእነዚህ ነገሮች ማወቅ ስለዛ ሞር ስፔሻሊስት መሆን አይጠበቅም፣ ግን ግዴታ ነው። በየቀኑ የምታዩት ነገር፣ ስልካችን ላይ ያለው ነገር፣ ኮምፒውተራችን ላይ ያለው ነገር፣ በተለያዩ በሚዲያው በቴሌቪዥኑ ኤቭሪቲንግ ያለው ነገር ኢዝ ኦል አባውት ግራፊክስ። ስለዚህ ግራፊክስ ግን ምን ማለት ነው? ሰዎች የሚወዱት ከለር፣ ሰዎች የሚወዱት ሼፕ፣ ሰዎች የሚወዱት አይነት ዲዛይን እንዴት ነው የሚሰሩ? ላይክ ዛት። ስለሱ ነገር ማወቅ የዚህ ዘመን በጣም አስገዳጁ ነገር ነው። አለዛ የትኛውም ስራ ብትሰሩ ስራችሁን ለሌላ ሰው ለማስተዋወቅም አቅሙ አይኖራችሁም። ሌላም ሰው ቢሰራላችሁ የዚያን ሰው ስራ ለመገምገምና ትክክል ነው አይደለም፣ ልክፈል ለዛ ስራ ወይስ አለክፈል የሚለውን ነገር ለማወቅ በጣም ነው የሚያስቸግር ማለት ነው። ብቻል ትናንሽ ዌብሳይቶችን መስራት ናቸው። ለምሳሌ እኔ አንድ ቀን የ4 ወር የ5 ሰዓት ቪዲዮ አይቼ ራሴን ዌብሳይት ሰራሁ። ሞር ኢንተረስቱ ስለነበረኝ፣ ሞር ዝግጅቱ ስለነበረ እንጂ የትኛውም ዩኒቨርሲቲ ላይ ገብቼ ዌብሳይት ዲቨሎፕመንት የተማርኩት ነገር የለኝም። ግን በጣም የረጅም ጊዜ ፓሽን ስለነበረኝ የሚናገሩት ነገር በቀላሉ ይገበኛል። ለዛ ሊሆን የሚችለውን የእንግሊዝኛ ላንጉጅ የእንግሊሽ ላንጉጅን በቀላሉ አንደርስታንድ ማድረግ እችላለሁ። ስለነዚህ ማወቅ መቻል ጥሩ ነው። ብዙ ታሪክ ይኖራቸዋል። ታሪካችሁን ለሰው ሊገባው በሚችል መንገድ ማዘጋጀት እንድትችሉ ኮንተንት ክሬሽን በጣም ወሳኝ ነው። ሌላው ነገር ይቅርና ለምሳሌ ልጆቻችሁን ለማስተማር ነው የተለያዩ ኤቢ ሀለ 1 2 3 ፕሪንት የተደረገ ነገር የገዛችሁ ነው። ዛሬም ድረስ ኖርማሊ እነሱን በስልካችሁ መስራት ብትችሉ ፕሪንት ብታደርጓቸው ኖርማሊ እናንተ የምትሰሩት እና መስራት የምትችሉት ቀላሉ ክህሎት ነው። ኢን ኦርደር ቱ ኤክስፕሌን ዮር አይዲያስ። በዚህ ሰዓት ለምሳሌ ቢዝነስ ካላችሁ እዛ ጋር ያንን ኦፕሬት ከማድረግ መካከል ነው ዛሬ የሶሻል ሚዲያ ማኔጅመንት ወይ ደግሞ ምርቶቻቸው ላይ ለሰው ማስተዋወቅ። ስንቱን ቀጥራችሁ ትገፉታላችሁ? አይቻልም። ስለዚህ ምርቶቻችሁን ለማስተዋወቅ ቢያንስ you have to know how to create content, how to create videos, how to create graphics that explain your ideas, how to create simple websites, feed information, post something about your organization, about your business። እነዚህ ነገሮች ማወቅ የዚህ ዘመን በጣም አስገዳጅ ነገሮች ናቸው። ሰባተኛው ክህሎት ዳታ ሊትሬሲ። ዳታ በተለያየ መንገድ ሊቀመጥ ይችላል። በግራፍ ሊቀመጥ ይችላል፣ በቁጥሮች
ሊቀመጥ ይችላል። በተለያዩ አናሊቲካል ቱልስ ሊቀመጥ ይችላል። ያንን ግን አንደርስታንድ ማድረግ መቻል። ለምሳሌ ይህን ያህል ፐርሰንት ሴል ምን ማለት ነው? የሆነ ግራፍ ብታዩ ምን ማለት ነው? ፓይ ቻርት ብታዩ ምን ማለት ነው? ማፕ ብታዩ ምን ማለት ነው? የሀብቱ ናዊት የሀብቱ ዲፋይንት የሆነ የአንድ ቢልዲንግ ዲዛይን ብታዩ ማንበብ ትችላላችሁ። ካን ዩ አይደንቲፋይ ዘ ፍሎር ዘ ስላብ ዘ ኮለም ዘ ሳይዝ ኦፍ ዘ ሬንፎርስመንት ባር ልኬት ማንበብ ትችላላችሁ። በሴንቲሜትር በሜትር በሚሊሜትር የሆነ ዲዛይን ምን አይነት ቅርጽ እንዳለው አንደርስታንድ ማድረግ ትችላላችሁ። እሱን ማድረግ የማትችሉ ከሆነ በጣም ከባድ ነው። ከዚህ በዘለለ ደግሞ አንደርስታንዲንግ ዘ ፓተርንስ ኦፍ ሰምቲንግ የሆነ ነገር ይደጋገማል። የሆነ ነገር ምን ሊያመጣ እንደሚችል አንደርስታንድ ማድረግ የሆነ ሲምፕል የሆነ ዲያግራም ብሰጣችሁ አንደርስታንድ ማድረግ መቻል፣ ሚኒንግ ከዛ ክራፍት ማድረግ መቻል፣ ትርጉም ያለው ነገር መረዳት። የሆነ ዛትማች አብስትራክት የሆነ ግራፊክስ ማንበብ ላይሆን ይችላል ኖርማሊ፣ ግን አትሊስት ሲምፕል የሆነውን ነገር ምን ማለት ነው። በተለያዩ ቦታዎች የተለያዩ ምልክቶች ይኖራሉ። እነሱን አንደርስታንድ ማድረግ መቻል። ኢትስ ኦል አባውት ዳታ ሊትሬሲ። ስምንተኛው ክህሎት ኢትስ ኦል አባውት አውቶሜሽን። ሁልጊዜ እናንተን ወይም የእናንተን እጅ ጠብቆ የእናንተን መኖር ጠብቆ ነገር እንዲሰራ ማድረግ ሁልጊዜ ወደኋላ የሚያስቀር ነገር ነው። ስለዚህ የሚደጋገሙ ነገሮች ከሆኑ ያን ያክል ስሜት የማይፈልጉ ያን ያክል አዳዲስ ፈጠራ የማይፈልጉ ግን የተደጋጋሚ የሆኑ ሩቲንስ ከሆኑ አውቶሜት ማድረግ መቻል። ማሽኑ በራሱ ስራውን ነገር እንዲሰራ፣ ኮምፒውተራችሁ በራሱ ስራውን ነገር እንዲሰራ እሱን ማድረግ መቻል። ስልኮቻችሁን ለዛ ዓላማ መጠቀም መቻል። ቢ ስልካችሁ በጣም ፓወርፉል የሆነ ነገር ሊሆን ይችላል። ስለምን እንደሚያገለግል ግን ማወቅ የማይቻል ከሆነ ያ ነገር ሰምዳይ ፎር ሰምበዲ ሊሆን እንደሚችል ማሰብ ነው። አለዛ ምንም ሊያቢሊቲ ነው እንጂ ምንም የሚጠቅማችሁ ነገር የለም። መሸጥ ነው ወይ ለሚሰራ ሰው መስጠት። እንዲህ አይነት የአውቶሜሽን ነገሮች በጣም ጊዜን ይቆጥባሉ። በቀላሉ ስራዎችን መስራት ትችላላችሁ። ፎር ኤግዛምፕል የሆነ ቴምፕሌት ብታዘጋጁ፣ በተደጋጋሚ የምትሰሩት ነገር ካለ ቴምፕሌት ማዘጋጀት፣ በዛ ቴምፕሌት መሰረት ነገሩን ፊል ማድረግ በየቀኑ። አንድ ኮንተንት ክሬተር ከሆነ ለምሳሌ ቪዲዮ ኤዲቲንግ ሁልጊዜ ከአዲስ ላይ ጀምር ይችላል። ካልፈለገው ልለወጥበት እፈልጋለሁ ብሎ ካላሰበ በስተቀር ሁልጊዜ ፍሮም ዘ ስክራች ሁልጊዜ መጀመር አስቸጋሪ ሊሆን ይችላል። ስለዚህ ቴምፕሌት ማዘጋጀት፣ ዶክሜንት የምትሰሩት ሆነ ቴምፕሌት ማዘጋጀት። ለምሳሌ ብዙ አይነት በራሪ ወረቀቶች የምትሰሩ ትሆናላችሁ። ስለዚህ ለዛ የሚያገለግሉ ሌአውቱን ሁልጊዜ እንደ አዲስ የምትጀምሩ ከሆነ ቬሪ ዳንጀረስ እና በጣም ጊዜ የሚፈጅባችሁ ነገር ነው የሚሆነው። አውቶሜት ማድረግ መቻል ጭንቀትን፣ ድብርትን መቀነስ ትችላላችሁ። ፍጥነታችሁን እና በስራችሁ ላይ ያላችሁን ውጤታማነት ደግሞ ሞር ልጅት ማብረር ትችላላችሁ ማለት ነው። ዘጠነኛው ክህሎት ፋይናንሻል ቴክ ሊትሬሲ ነው። ኢትስ አባውት ፋይናንሻል ቴክ ወይ ደግሞ ገንዘባችሁን ቴክኖሎጂካል በሆነ መንገድ ማኔጅ ማድረግ መቻል ማለት ነው። ያ ማለት ኖርማሊ ሃርድ ከረንሲውን ዲጂታል በሆነ መንገድ መክፈል፣ መቀበል። ለምሳሌ ሞባይል ባንኪንግ፣ እሱን ሴፍሊ መጠቀም መቻል። ቅድም ብያችኋለሁ ስለ ሳይበር ሴኪሪቲ። ፓስወርዳችሁን እንዴት ነው፣ ስልካችሁን እንዴት ነው የምትጠቀሙበት፣ እንዴት ነው አፕሊኬሽንስ ዳውንሎድ። አፕሊኬሽን ምንድን ነው ባይተሰብ እንዴት ነው ዳውንሎድ የምታደርጉት፣ ወጪ ገቢያችሁን እንዴት ነው መቆጣጠር የምትችሉት። ለዛ የሚያገለግሏቸው የተለያዩ አፕሊኬሽኖች አሉ ዛሬ። በጣም ብዙ ሰዎች በአሳይመንት መልክ ሰዎችን በሚጠቅም ጀስት ኦፕን የሆነ ሶርስ የሆኑ በነፃ ያለ ክፍያ ብዙ አፕሊኬሽኖች አሉ። ስለዚህ ከዛ መካከል የሚጠቅሟችሁ ሊኖሩ ይችላሉ። እነሱን መርጦ መጠቀም። ስለዚህ ወጪ ገቢያችሁን ትራክ ማድረግ መቻል ቴክኖሎጂዎችን በመጠቀም ይቻላል። በዚህ ዛ አስረኛውና የመጨረሻው ለዛሬ ያስኩላችሁ ክህሎት ሪሞት ወርክ ስኪል። ሪሞት ማለት ሩቅ ማለት ነው። ስለዚህ ሁልጊዜ እዛ ሄዳችሁ መስራት አይጠበቅባችሁም። ወይም ሰዎችን ሁልጊዜ እናንተ ጋር እናንተ አካባቢ መጣው እንዲሰሩ ማስገደድ መፈለግ ላይሆን ይችላል። እንዳሉ ባሉበት ሆኖ እናንተም ባላችሁበት ሆናችሁ ስራው መስራት፣ ከዛ ጋር የተገናኙ ክፍያዎችን ሼር ማድረግ ይቻላል። ለዛ የሚያገለግሉ አፕሊኬሽኖችን መረዳት፣ ለዛ የሚያገለግለውን ክህሎት መያዝ መቻል። ለምሳሌ ብዙ ተማሪዎች በተለይ በዚህ በኮቪድ ጊዜ ጀምሮ ከዛ በኋላ በመጡ ሁኔታዎች መመረቂያ ጽሁፋቸውን ሲያቀርቡ በኦንላይን ነው፣ ዙም ሚቲንግ ነው። ኖርማሊ ኤግዛሚነራቸው በዙም ነው የሚያገኛቸው እና ዙምን እንዴት መጠቀም እንደሚቻል፣ ዙም ላይ እንዴት ቢሄቭ ማድረግ እንደሚቻል፣ አፒራንሳችሁ ምን ይመስላል የሚለውን ነገር መረዳትና መለማመድ ካልተቻለ በጣም ከባድ ነው የሚሆን። በመደናገጥ ማለት የሚገባቸውን ነገር ሳይሉ ጊዜው ያመልጣችኋል ማለት። ፈልገውን ፕሮፌሽናል የሆነ ክህሎት መያዝ መቻል ማለት ለሰዎች የማይደብር አፒራንስ፣ ፋሻል ኤክስፕሬሽን፣ ቨርባል ኤንድ ነን ቨርባል ኮሚኒኬሽንስ የሚባል ነገር አለ። የእጅ እንቅስቃሴ፣ የፊት እንቅስቃሴ፣ የአይን እንቅስቃሴ፣ እነሱን ነገሮች በካሜራ ፊት መለማመድ ለዛ ዝግጁ ያደርጋችኋል። እንደዚህ ማድረግ ከተቻለ ሀገር ውስጥ ብቻ ሳይሆን ከሀገር ውጭ ለምሳሌ በጣም ጎበዝ ቪዲዮ ኤዲተር፣ ድምፃዊ፣ አፕሊኬሽን ዲቨሎፐር ልትሆን ትችላላችሁ። ኤኒዌይ ብዙ ክህሎት ሊኖራቸው ይችላል። ሀገር ውስጥ ለመሸጥ ያን ክህሎታችሁን ከመዳከር እንዲህ አይነቱ ክህሎት ካለ ከሀገር ውጭ ሰዎች ሊፈልጉት ይችላሉ ያንን ክህሎት። እዚህ ለዛም ያገለግላል ማለት ነው። ሪሞት ወርክ ስኪልስ እንግዲህ እነዚህ ለመማር በጣም ቀላል ናቸው። ስልክ ወይም ደግሞ ኮምፒውተር ለዚህ የሚያስፈልገው ቴክኖሎጂ አለ ኦልሬዲ በየትኛውም አጋጣሚ ያለ በጣም ትንሹ ነገር። ኤኒዌይ ገንዘብ ያወጣችሁበትን የገዛችሁትን የእናንተ ስለሆነው ነገር ሁሉ ማወቅ ያስፈልጋል። በአጠቃላይ ዛት ኢዝ ኦል አባውት ቴክ ስኪልስ ማለት ያ በጣም ወሳኝ
ናቸው። ህይወትን ቀለል አድርጎ ለመኖር የሚያስችሉ ናቸው። ከብዙሃኑ ተለይቶ ስኬታማ ለመሆንና በጣም ደስተኛ ሰው በህይወቱ የሚፈልገው አንዱ ነገር ደስታው ነው። የመጀመሪያ ደስተኛ ህይወት ደግሞ ቀለል ያለ መኖር ወሳኝ ነው። ለዛ የሚያገለግሉ ነገሮች ናቸው። እነዚህን መማር በጣም ያስፈልጋል። ብዙ ድርጅቶች ላይ ብትሄዱ በጣም ማኔጀሮች ናቸው፣ በጣም ኃላፊዎች ናቸው። ግን ስቲል ማይክሮሶፍት ወርድ እንኳን በትክክል መጠቀም አይችሉ፣ ማይክሮሶፍት ፓወርፖይንት በትክክል መጠቀም የማይችሉ፣ ኢሜል በትክክል መጻፍ የማይችሉ በጣም ብዙ ሰዎች አሉ። እናንተን ከዛ መካከል ማድረግ የለባቸውም። ይሄ ዘመን የሚጠይቀውን የቴክኖሎጂ ክህሎት በቀላሉ ማዳበር እና ከዘመኑ ጋር አብሮ መራመድ የግድ ነው ላለውኝ ዛሬ ጀምሩ። እንደ አይነት ብዙ ቪዲዮዎች ይኖራሉ። ሰብስክራይብ ማድረጋችን አትርሱ። መቻችሁ። ቻው